ሰላም ሰላም ውድ የኤስ ለርኒንግ ቤተሰቦች በዛሬው ቲቶሪያል የአየር ንብረት ተቆጣጣሪዎችን እንመለከታለን። ወደ ቲቶሪያሉ ከመግባቴ በፊት ሁልጊዜ እንደምለው ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰብ የሆኑ እንዲሁም ቪዲዮ ለሌሎች እንዲዳረስ ላይክ ሼር በማድረግ ያበረታቱኝ። ወደ ትምህርቱ ርዕስ እንሄዳለን። የአየር ንብረት ተቆጣጣሪዎች መጀመሪያ የአየር ንብረት ተቆጣጣሪዎችን ከማለታችን በፊት ትንሽ ስለ አየር ንብረትና የአየር ሁኔታ እንመለከታለን ማለት ነው። የአየር ንብረትና የአየር ሁኔታ የአየርን ነባራዊ ሁኔታዎች የሚገልጹ ናቸው። የአየር ጸባይ የምንለው ወይም የአየር ሁኔታ የምንለው በአጭር ጊዜ ውስጥ የሚለዋወጥ የአየር ጸባይ ነው። ያ ማለት በቀን ውስጥ ፀሐያማ፣ ዝናባማ ወይም ደመናማ የሚሆን ከሆነ የተለያየ የአየር ጸባይ የሚታይ ከሆነ ያ የአየር ሁኔታ እንላለን። የአየር ንብረት የምንለው ለረዥም ጊዜ አንድ አካባቢ ላይ በቋሚነት የሚቆይ የአየር ሁኔታ ማለት ነው። ያ ማለት ምንድነው? ለረጅም ጊዜ ተመሳሳይ የሆነ የአየር ጸባይ ካለ በረሃማ አካባቢዎች ላይ ለምሳሌ በጣም ለረዥም ጊዜ ፀሐይ ብቻ የሚወጣ በአማካይ እስከ 35 ዓመት ያህል ተመሳሳይ የአየር ሁኔታ ካለ ያ ምን ይባላል ማለት ነው? የአየር ንብረት እንላለን ማለት ነው። ስለዚህ እነዚህ የአየር ንብረትና የአየር ጸባይ እንዲለዋወጥ የሚያደርጉ ነገሮች ደግሞ የአየር ንብረት ተቆጣጣሪዎች እንላለን ማለት ነው። የአየር ንብረቱ በቋሚነት እንዲቆይ በጊዜ ውስጥ እንዲለዋወጥ የሚያደርጉ ነገሮችን ነው በዛሬ ቪዲዮአችን የምንመለከተው ማለት ነው። የአየር ንብረት ተቆጣጣሪዎች የአየር ሁኔታና የአየር ንብረት ተቆጣጣሪ ማለት ምን ማለት ነው? የአየር ንብረት ተቆጣጣሪዎች የሚባሉት ማን ማን ይባላሉ የሚለውን እንመለከታለን ማለት ነው። በመሬት ላይ የሙቀት፣ የንፋስ እና የአየር ግፊት ስርጭት እኩል እንዳይሆን የሚያደርጉ ተፈጥሯዊ ምክንያቶች የአየር ንብረት ተቆጣጣሪዎች ይባላሉ ማለት ነው። ተመሳሳይና እኩል እንዳይሆን የሚያደርጉ ነገሮች ናቸው። እነዚህ ዋና ዋና የአየር ንብረት ተቆጣጣሪዎች የሚባሉት ወደ 4 የሚደርሱ ናቸው። አንዳንዶች ላይ ደግሞ ወደ 6 የሚጠጉ ናቸው። እኔ 6ቱን ይዤላችሁ የመጣሁት አንደኛ ከምድር ወገብ ያለው ርቀት፣ ሁለተኛ ደግሞ የመሬት ከፍታ፣ ሶስተኛ ከባህር ያለው ርቀትና የውቅያኖስ ሞገድ ናቸው ማለት ነው። ስለዚህ እያንዳንዱ ምን ማለት እንደሆኑ እንመለከታለን ማለት ነው። አንደኛው ከምድር ወገብ ያለው ርቀት። ከምድር ወገብ ያለው ርቀት ነው እንዴት ነው የአየር ንብረት ላይ ተጽዕኖ የሚያሳድረው የሚለውን ስንመለከት አንድ ቦታ ከምድር ወገብ የሚኖረው ርቀት በአየር ንብረቱ ላይ ተጽዕኖ ያደርግበታል። ያ ማለት ምንድነው? ከምድር ወገብ የሚኖረው ርቀት በመሬት ላይ የሚያርፈውን የፀሐይ ጨረር ማዕዘንን ይወክላል ማለት ነው። ስለዚህ ከምድር ወገብ ወደ ሰሜንና ወደ ደቡብ 23.5 ዲግሪ ሴንቲግሬድ እዚህ ቪዲዮ ላይ እናያለን። እዚህ አካባቢ ላይ የምድር ወገብ አለ። ስለዚህ ከምድር ወገብ ከ0 ዲግሪ ወደ ሰሜን እስከ 23.5 ዲግሪ ወደ ደቡብ ደግሞ ወደዚህ ወደ ደቡብ ደግሞ እስከ 23.5 ዲግሪ መካከል ያሉ አካባቢዎች ሞቃታማ የአየር ንብረት ዞኖች ይባላሉ ማለት ነው። ከፍተኛ የፀሐይ ጨረርን የሚያገኙ ናቸው። ያ ማለት የፀሐይ ጨረሩ ቀጥታ ወደ ታች የሚያርፍበት ነው ማለት ነው። ይሄ የፀሐይ ጨረርን ቀጥታ ነው የሚያርፈው፣ እንደዚህ ወደ ታች ነው የሚያርፈው። ስለዚህ ፀሐይ ጨረር የሚያርፍበት ቦታ የተወሰነ ቦታ ነው። ስለዚህ የተወሰነ ቦታ ስለሆነ የግለት መጠኑ ምንድን ነው ማለት ነው? ከፍተኛ የሆነ ግለት አለው ማለት ነው። ከፍተኛ የሆነ ግለት እንዲኖረው ያደርጋል ማለት ነው። ስለዚህ 23.5 ዲግሪ ሰሜንና ደቡብ ንፍቀ ክበብ በሚገኙ ቦታዎች ላይ የፀሐይ ጨረር በቀጥታ ያርፋል። ጨረሩ የሚሸፍነው የቦታ መጠን አነስተኛ በመሆኑ በአካባቢ የሚከሰተው የሙቀት መጠን ምን ይሆናል ማለት ነው? ከፍተኛ ይሆናል ማለት ነው። ስለዚህ ጨረሩ እዚህ ጋር የሚያርፍበት ወይም
እዚህ ጋር የሚያርፍበት ቦታ ማለት ነው። እዚህ ጋር የሚያርፍበት ቦታ ቀጥታ ነው። ስለዚህ ይሄ ቀጥታ ስለሆነ ከፍተኛ የሆነ ሙቀት እንዲኖር ያደርጋል ማለት ነው። ከምድር ወገብ እየራቀ በሄደ ቁጥር ጨረሩ ምን እየሆነ ነው የሚሄደው? እየተበተነ ነው የሚሄደው ማለት ነው። የጨረር መጠኑ ጨረሩ የሚያርፍበት ቦታ ስለሚሰፋ የሙቀት መጠኑ ዝቅተኛ ይሆናል ማለት ነው። ስለዚህ ይኸውን ለምሳሌ እዚህ ጋር የጨረር መጠኑ ምን እየሆነ እየቀነሰ እየተበተነ ነው የሚሄደው ማለት ነው። እዚህ ጋር እየተበተነ ነው የሚሄደው ማለት ነው። ስለዚህ ያ ምንድን ነው? ጨረሩ የሚያርፍበት ቦታ ስለሚበዛ ወደ ዋልታዎች አካባቢ በተጠጋ ቁጥር የሙቀት መጠኑ በጣም አነስተኛ እየሆነ ይሄዳል ማለት ነው። ነገር ግን የምድር ወገብ አካባቢ እስከ 23.5 ዲግሪ ሰሜንና ደቡብ ያሉ ቦታዎች ከፍተኛ ሙቀትን የሚያገኙት ጨረሩ የሚያርፍበት ቦታ አነስተኛ በመሆኑ ከፍተኛ ሙቀት እንዲኖር ያደርጋል ማለት ነው። ስለዚህ ይህ ደግሞ የአየር ንብረት ላይ ከፍተኛ የሆነ ለውጥ እንዲፈጠር ያደርጋል ማለት ነው። በተቃራኒው ደግሞ ከምድር ወገብ በርቀት በሚገኙ ቦታዎች የፀሐይ ጨረር የሚያርፈው አግድም ወይም በሰያፍ በመሆኑ ጨረሩ ሰፊ አካባቢ ይሸፍናል። ስለዚህ የሚፈጥረው የሙቀት መጠን ምን ይሆናል ማለት ነው? አነስተኛ ይሆናል ማለት ነው። ጨረሩ የሚያርፍበት ቦታ ሰፊ በመሆኑ ምክንያት እዛ አካባቢ ላይ የሚፈጠረው ሙቀት መጠን አነስተኛ እንዲሆን ያደርጋል። በዚህ የተነሳ ከምድር ወገብ በቅርብ ርቀት ቦታዎች ከፍተኛ የሙቀት መጠን እንዲሁም በተቃራኒው ከምድር ወገብ ርቀው በሚገኙ አካባቢዎች ደግሞ ዝቅተኛ ሙቀት ይኖራቸዋል ማለት ነው። ስለዚህ ይሄ ምንድነው? የአየር ንብረት ላይ ከፍተኛ የሆነ ተጽዕኖ አለው ማለት ነው። የመሬት ኬክሮስ ወይም ከምድር ወገብ ያለው ርቀት ይህን እንዲፈጠር ያደርጋል ማለት ነው። ቀጥተኛ የፀሐይ ጨረር የሚያርፍባቸው ከምድር ወገብ 23.5 ዲግሪ ሰሜንና ደቡብ መካከል ያሉ አካባቢዎች ከፍተኛ ሙቀትና ከፍተኛ ዝናብ እንዲሁም ዝቅተኛ የአየር ግፊት ይኖራቸዋል ማለት ነው። በአካባቢ የሚመዘገብ የሙቀት መጠን የተነሳ የአካባቢ ሞቃታማ የሐሩር የአየር ንብረት ክልል ተብሎ ይጠራል ማለት ነው። በየጊዜው ከሚለካው የሙቀት መጠን አንጻር ሞቃታማ የአየር ንብረት ተብሎ ይጠራል ማለት ነው። በተቃራኒው ደግሞ በዋልታዎች የሚገኙ አካባቢዎች የፀሐይ ጨረር በሰያፍ ስለሚያርፍባቸው አነስተኛ የሙቀትና ዝናብ እንዲሁም ከፍተኛ የአየር ግፊት ይኖራቸዋል ማለት ነው። ስለዚህ የምስራቅ አፍሪካ ሀገራት በሐሩር ሞቃታማ የአየር ንብረት ክልል ውስጥ ስለሚገኙ ከፍተኛ ሙቀትና ከፍተኛ ዝናብ እንዲሁም ዝቅተኛ የአየር ግፊት ይኖራቸዋል ማለት ነው። ስለዚህ ይህ የአየር ንብረት ላይ ከፍተኛ የሆነ ተጽዕኖ አለው ማለት ነው። ከምድር ወገብ ያለው ርቀት የፀሐይ ጨረር የሚያርፍባቸው ቦታዎች የአየር ንብረት ለውጥ እንዲኖር ያደርጋሉ ማለት ነው። ሁለተኛው የመሬት ከፍታ ነው። የመሬት ከፍታ በጨመረ ቁጥር የሙቀት መጠኑ እየቀነሰ ነው የሚሄደው ማለት ነው። የሙቀት መጠን እየቀነሰ ነው የሚሄደው። ከፍታ ሲጨምር የሙቀት መጠን ይቀንሳል። ስለዚህ ከፍታ የአንድ ቦታ የአየር ንብረት ወሳኝ ተቆጣጣሪ ነው። በምስራቅ አፍሪካ በሐሩር ሞቃታማ የአየር ንብረት ክልል ውስጥ የሚገኙ ኢትዮጵያና ኬንያ የመሳሰሉት ሀገራት በከፍተኛ ተራራዎች እና አምባ ምድሮች ላይ ይገኛሉ። ሀገራቱ በሚገኙበት ከፍተኛ መልክዓ ምድራዊ አቀማመጥ የተነሳ ሞቃታማ የአየር ንብረት የላቸውም። በዝቅተኛ መልክዓ ምድር ላይ የሚገኝ የምስራቅ አፍሪካ ሀገራት ግን ከፍተኛ ሙቀት ያለው የአየር ንብረት ነው ያላቸው ማለት ነው። በዚህም ከምድር ወገብ በተመሳሳይ ርቀት ቦታ ላይ የሚገኙ የከፍታ መጠን የተነሳ የተለያየ የአየር ንብረት ሊኖራቸው እንደሚችል መገንዘብ ይኖርብናል ማለት ነው። ለምንድን ነው ከፍተኛ ቦታዎች ላይ የአየር ንብረት ቀዝቃዛ የሚሆነው ስንል እነዚህ ከፍታ ቦታዎች ላይ የአየር ንብረት ልዩነት እንዲኖር የሚያደርጉት ከፍተኛ ቦታዎች ላይ በጣም ቀዝቃዛ የሆነበት ምክንያት የአየር ግፊቱ በከፍታ ቦታዎች ላይ ዝቅተኛ በመሆኑ ምክንያት አየር እንዲሰፋና እንዲቀዘቅዝ ስለሚያደርግ ነው እና ከባቢ አየርን የሚያሞቀው ከመሬት ገጽ ላይ የሚነሳው ሙቀት አነስተኛ ነው ማለት ነው። በጣም አነስተኛ በመሆኑ ምክንያት ይህ አየሩን አነስተኛ ያደርገዋል ማለት ነው። ስለዚህ ከፍታ ቦታዎች ላይ በጣም ቀዝቃዛ የአየር ንብረት እንዲኖር አድርጓል ማለት ነው። የከባቢ አየር ግፊት መቀነሱ አየሩን አነስተኛ ያደርገዋል። ቀጭን አየር ጥቂት ሞለኪውሎችን ይይዛል።
ይህ ማለት ሙቀትን የሚመጥንና የመያዝ አቅም ይቀንሳል ማለት ነው። ሌላው ደግሞ የአየር ወደ ተራራ ሲወጣ በዝቅተኛ ግፊት ምክንያት ይስፋፋል። ጋዝ ሲስፋፋ የሙቀት መጠኑ ይቀንሳል ማለት ነው። ይህ ሂደት አዲያባቲክ ማቀዝቀዣ በመባል ይታወቃል ማለት ነው። የሙቀት መጠኑ የፀሐይ ጨረር መሬት ላይ በሚያርፍበት ሰዓት ከምድር የሚመነጨው ከመሬት ላይ ወይም ከመሬት አካላቶች ላይ የሚመነጨው የሙቀት ወይም የማንጸባረቅ መጠኑ ምን ይሆናል? እየቀነሰ ይሄዳል ማለት ነው። ወደ ከፍ ባለ ቁጥር የሙቀት መጠኑ ዝቅ እያለ ይሄዳል ማለት ነው። ስለዚህ የሚሞቀው የፀሐይ ጨረር ብርሃን ስለሚስብና እንደገና ስለሚያበራ ነው ማለት ነው። ዝቅተኛ ቦታዎች ላይ ከፍተኛ ሙቀት እንዲኖር የሚያደርገው፣ ከፍ ያሉ ቦታዎች ላይ ከዚህ የራቁ ስለሆኑ በዚህ ምክንያት ከፍተኛ ቦታዎች ዝቅተኛ የሙቀት መጠን፣ ከፍተኛ የቅዝቃዜ መጠን ሊኖራቸው ችሏል ማለት ነው። ስለዚህ የከፍታ መጠን በጨመረ ቁጥር የሙቀት መጠኑ እየቀነሰ ይሄዳል፣ የቅዝቃዜ መጠን እየጨመረ ይሄዳል ማለት ነው። እንደዚሁም ደግሞ ዝቅተኛ የአየር ግፊት እና ቀጭን አየር መኖሩ የሙቀት መጠኑ ዝቅተኛ እንዲሆን፣ የቅዝቃዜ መጠኑ ከፍተኛ እንዲሆን አድርጓል ማለት ነው። ስለዚህ በብዛት ተራራማ አካባቢዎች፣ በጣም ከፍታ ያላቸው ቦታዎች ላይ እንደዚህ ቀዝቃዛ ወይም ግግር በረዶች የሚፈጠሩት የአየር ግፊቱ ዝቅተኛ በመሆኑ እንዲሁም ደግሞ ቀጭን አየር መኖሩ የቅዝቃዜ መጠኑ ከፍተኛ እንዲሆን አድርጓል ማለት ነው። ሌላኛው ደግሞ የአየር ንብረት ተቆጣጣሪ ከባህር ያለው ርቀት ነው። ሁለት የተለያዩ ስፍራዎች ከምድር ወገብ በተመሳሳይ ርቀት ቢኖራቸው እንዲሁም ተመሳሳይ ከፍታ ባለው መልክዓ ምድር ላይ ቢገኙ ከባህር በሚኖራቸው ርቀት ምክንያት የተለያየ የአየር ንብረት ሙቀት ሊኖራቸው ይችላል ማለት ነው። ይህ ማለት ለባህር ጠረፍ በሚኖራቸው ቅርበትና ርቀት መጠን የተለያየ ሙቀትና የቅዝቃዜ መጠን ሊኖራቸው ይችላል ማለት። በዚህ መሰረት ከባህር ጠረፍ አካባቢ የሚገኙ ሀገራቶች በክረምትና በበጋ ወቅት ጉልህ የሙቀት ልዩነት አይታይባቸውም። ከባህር ጠረፍ አካባቢ የሚገኙ ሀገራቶች ማለት ናቸው። የጎላ የአየር ልዩነት የሙቀት ልዩነት አይታይባቸውም በክረምትና በበጋ ወቅት። ነገር ግን በተቃራኒው ደግሞ ከባህር ጠረፍ የራቁ አካባቢዎች በክረምት ላይ በጣም ሞቃታማ ሲሆኑ፣ በበጋ ደግሞ በጣም ቀዝቃዛ የአየር ንብረት ይኖራቸዋል ማለት። ያ እንዲፈጠር ያደረገው ምንድን ነው? ባህር ባላቸው ርቀት አማካኝነት የአየር ጸባዩ ወይም በዛ አካባቢ ላለው የሙቀት መጠኑ ልዩነት እንዲፈጠር ያደርጋል ማለት ነው። ሌላኛውና አራተኛው ምንድነው? የውቅያኖስ ሞገድ ነው። የውቅያኖስ ሞገድ ነው። የውቅያኖስ ሞገድ የምንለው በነፋስ ኃይል በመገፋት ከፍተኛ እንቅስቃሴ የሚያደርግ የውቅያኖስ ውሃ ወይም የውቅያኖስ ሞገድ ይባላል ማለት ነው። ከሞቃታማ አካባቢ የሚነሳ የውቅያኖስ ሞገድ አካባቢውን ስለሚያሞቅ በአካባቢ የሚገኙ ሀገራት ሞቃታማ የአየር ንብረት ይኖራቸዋል ማለት ነው። ስለዚህ ሞቃታማ አካባቢ ላይ የሚገኝ ውቅያኖስ ካለ ሞቃታማ አካባቢ ላይ የሚገኝ ውቅያኖስ ካለ እዛ አካባቢ ላይ ያለው የውቅያኖስ ሞገዱ እዛ አካባቢ ላይ ያለውን አየር ምን ያደርገዋል ማለት ነው? እንዲሞቅ ያደርገዋል ማለት ነው። በተቃራኒው ደግሞ ከቀዝቃዛ አካባቢ የሚነሳ የውቅያኖስ ሞገድ በአካባቢው ላይ ቀዝቃዛ የአየር ንብረት እንዲፈጠር ተጽዕኖ ያደርጋል ማለት ነው። ለምሳሌ በምስራቅ አፍሪካ ዳርቻ የሚገኘው የሞዛምቢክ ሞቃታማ ሞገድ በሞዛምቢክ እና በማዳጋስካር ሞቃታማ የአየር ንብረት እንዲኖር ያደርጋሉ ማለት ነው። ስለዚህ እዛ አካባቢ ላይ ያለው የአየር ንብረት የውቅያኖስ ሞገዱ ልዩነት እንዲፈጠር ያደርጋል ማለት ነው። ስለዚህ ያ ከአየር ንብረት ተቆጣጣሪዎች ውስጥ ይመደባል ማለት ነው። ሌላኛው የአየር ግፊት ነው። የአየር ግፊት ነው አምስተኛው። የአየር ግፊት የምንለው አየር ክብደት አለው። ይህ ክብደት ምንን ይፈጥራል ማለት ነው? ግፊትን ይፈጥራል። አየር ወደ ታች የሚጫነው ክብደት የአየር ግፊት ተብሎ ይጠራል ማለት ነው። አየርን ወደ ታች የሚጫነው ክብደት የአየር ግፊት ተብሎ ይጠራል። ለምሳሌ በመሬት ላይ የቆመ ሰርከስ የሚሰራ ሰው ላይ ሌሎች 3 ሰርከስ የሚሰሩ ሰዎች አንዱ በአንዱ ላይ በመሆን ቢሰሩ የበለጠ ክብደት የሚሰማው የትኛው ሰው ይመስሏችኋል?
ማለት 3 ተደራረቡ። ለምሳሌ ከታች የሚሸከመው እዚህ ጋር አንደኛው ሰው ከሆነ ከዛ ደግሞ እዚህኛው ሰው ላይ ደግሞ ሌላ ሰው የሚጨመር ከሆነ ከዛ እዚህኛው ላይ ደግሞ እንደዚሁም 2 ልጆች ከላይ ቢጨመሩ እነዚህ 3ቱን በከፍተኛ መጠን የሚሸከመው የትኛውን? ይሄ ከታች ያለው ወይም መጀመሪያ ላይ ያለው ሰው ነው ማለት ነው። ከፍተኛ ክብደት የሚሰማው ማለት ነው፣ ወይም ጫና የሚበዛበት ይሄኛው ከታች ያለው ሰው ላይ ነው ማለት። ስለዚህ የአየር ግፊት ምንድነው? ይህን የሙቀት መጠንና የዝናብ ስርጭት የሚወስነው የአየር ክብደቱ ይወስናል ማለት ነው። ስለዚህ የኢትዮጵያን ለምሳሌ ብናይ የኢትዮጵያ የሙቀት መጠንም ሆነ የዝናብ ስርጭት የሚወስነው በኢትዮጵያ መገኛና በኢትዮጵያ ከፍታዎች ላይ ነው ማለት ነው። ኢትዮጵያ መገኛ ሲባል ኢትዮጵያ በምድረ ገብ አካባቢ የምትገኝ ሀገር መሆኗን ያመለክታል። ሌላው ደግሞ የኢትዮጵያ ከፍታ ሲባል ደግሞ ኢትዮጵያ አብዛኛዎቹ አካባቢዎቿ ከባህር ጠለል ከፍታ በላይ ከፍ ያሉ ቦታዎች ለመገኘታቸውን ያመለክታል ማለት ነው። ስለዚህ ከላይ በተዘረዘሩት 2 ምክንያቶች ኢትዮጵያ በሀሩር ሞቃታማ የአየር ንብረት ውስጥ ክልል ከሚገኙ ሀገራት የተለየ የአየር ንብረት አላት ማለት ነው። በርካታ የኢትዮጵያ አካባቢዎች ከባህር ጠለል ከፍታ በላይ መገኘታቸው የከፍተኛ አካባቢ የአየር ንብረት እና የኢትዮጵያ በምድረ ወገብ አካባቢ መገኘቷ ደግሞ ሞቃታማ የአየር ንብረት እንዲኖራት አድርጓሉ ማለት ነው። ስለዚህ ይህ የአየር ግፊት የአየር ንብረት ልዩነት ላይ ትልቅ ተጽዕኖ ያደርጋል ማለት ነው። ሌላኛውና የመጨረሻው ምንድነው? ደመና ነው። ደመና ከፀሐይ የሚመነጨውን የፀሐይ ጨረር መጠንና መሬት ደርሶ ከመሬት ላይ የሚንጸባረቀውን የፀሐይ ጨረር ይቀንሳል ማለት ነው። ለምሳሌ ብዙ ጊዜ አስተውላችሁ አይታችሁ ከሆነ ደመና ያለበት አካባቢ ላይ ፀሐይ ቢኖርም የፀሐይ ጨረሩን ስለሚከልለው ደመና ካለ ከፀሐይ የሚመጣውን ጨረር ወይም የሙቀት መጠን ምን ያደርገዋል? ይቀንሰዋል ማለት ነው። ስለዚህ ደመና የሚኖር ከሆነ እዛ አካባቢ ላይ ያለው የሙቀት መጠን ይቀንሳል። ደመና ማይኖርና ሰማዩ ደግሞ የፈካ ከሆነ ከፍተኛ የሆነ ሙቀት እንዲኖር ያደርጋል ማለት ነው። ስለዚህ ይህም የአየር ንብረት ለውጥ ላይ የራሱ የሆነ ትልቅ ተጽዕኖ አለው ማለት። ነገር ግን ደመና በማይኖርበት ጊዜ ከፀሐይ የሚመነጨው የፀሐይ ጨረር መጠንም ሆነ መሬት ደርሶ ከመሬት ላይ የሚንጸባረቀው የፀሐይ ጨረር ይጨምራል ማለት ነው። ስለዚህ የኢትዮጵያ የአየር ንብረት በዋናነት የሚቆጣጠሩት ደመና፣ የመሬት ኪክሮስ እና የመሬት ከፍታ ናቸው ማለት ነው። ኢትዮጵያ ውስጥ የአየር ንብረት እንዲኖር ወይም አሁን ያለው የአየር ንብረት እንዲኖር የሚያደርጉት እነዚህ ነገሮች ናቸው ማለት ነው። ስለዚህ የአየር ንብረት ተቆጣጣሪዎች የምንላቸው የአየር ንብረቱ ወይም የአየር ሁኔታው ዝናባማ፣ ፀሐያማ፣ ደመናማ እንዲሁም ነፋሻማ እንዲሆን የሚያደርጉ ነገሮች የአየር ንብረት ተቆጣጣሪዎች እንላቸዋለን ማለት ነው። እስቲ አሁን ከተረዳችሁት አንፃር እነዚህ 2ቱን ጥያቄዎች ለእናንተ መልመጃ ናቸው። መልሱን በኮመንት ሴክሽን ላይ አስቀምጡልኝ። እንዲሁም ደግሞ እንዲሰራላችሁ የምትፈልጉት ርዕስ ካለ በኮመንት ሴክሽን ላይ መጻፍ ይቻላል ማለት ነው። ቀጣይ እስክንገናኝ ቸር ሰንብቱ። መልካም ቆይታ